የእሱ ጤና እንግዲህ እንዲመለስ ያሳሰበውና ያስጨነቀው ሰው እሱ ወደ ጤናው እንዲመለስ መታገልና ያኔ ሐኪምም ቢሆን የሐኪም ቤትም ይሁን የትም መወሰድ ያለበትን ቦታ ለመውሰድ ጥረት ማድረግ ትተው ፈታሁትም ያለችው አውዴስ አፍቃሪዋም ደግሞ ከኔ ካልሆንክ ከከሌ ካልሆንክ እስከ መባል ድረስ እየደረሱ ነው። እና ወንድሙን ሰላም እንኳን ለማለት በጣም ነው የዘገየው ማለት ነው። ይሄ ልጅ ምን እንደሆነ ወዴት እንደሄደኛ ግራ እየገባን ነው ያለው ማለት ነው። በነገራችን ላይ ሁላችንም ጋር እነኚህ ደግሞ እህትና ወንድም እኔ ግራ የገባኝ ነገር ማለት ነው እነሱን ቁጭ አድርጎ ሁለቱም መባላታቸው ሄርሜላም ያን የሶፊያን የሱ ጤና ነው የሚያስጨንቀኝ ያለችው የእሷ ራሱ እሷ በቃ የሱ ጤንነት ካስፈለጋትና እሱ ደህና እንዲሆን ከፈለገች ከሩታ ጋር እንደማይሆን ካወቀች ደግሞ እሷም ዝም ማለት ነበረባት። ቢያንስ የእሱን እህትና ወንድም የእሱን ቤተሰብ ማክበር ነበረባት ማለት ነው። ዝም ማለት ነበረባት። የእሷ የባስ እንደገና ደግሞ ነገር እያጋጋለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ ማለት ነው። እንደተለመደው ያው በቪዲዮ ብቅ ብያለሁ ማለት ነው። ይሄ አብርሽ እንደፈለጉት ማለት ነው። ህፃን ልጅ ከወደደው ሰው ጋር ነው አይደል መሆን የሚፈልገው። ያኔ በጣም ከሚያጫውተው በጣም ከሚያቀራርበው ሰው ጋር መሆን የሚፈልገው አይደል? ላይክ እንደዛ ነው የሆነው ማለት ነው። ያችምና ስትለው ወደ እሷ ጋር መሄድ ይፈልጋል፣ እችምና ስትለው ወደዚች መምጣት ይፈልጋል ማለት ነው። ትላንት የፈታችውን አልፈለገም ብላ በወረቀት ይዛ በየሆቴሉ በየቤቱ በየግቢው ስትዞር የነበረችው ሩታ ዛሬ ደግሞ ምን ተገኝቶ ነው? ምን አገረሸባት? በዚህ ልክ ለሱ ፍቅርዋንና እንድትወደው ወደ እሷ ጋር እንዲመለስ ያደረጋት ነገር ምን ይሆን? ምክንያቱስ ለምን? እኔ ግራ የገባኝ ነገር አንደኛ እሱ ነው። ሁለተኛ ደግሞ ቤተሰብን እህት ወንድምን አስቀምጦ በዚህ ልክ ደግሞ ንትርክ ውስጥ መግባት የእሷና የዛች የሄርሜላ ማለት ነው። ለምን አስፈላገ? የልጁ ጤንነት ካሳሰባቸው ልጁ የትም ሐኪም ቤትም ከሆነ ጸበልም ከሆነ መወሰድ አለበት እንጂ በዚህ ልክ ደግሞ እሱን እንደ ህፃን ልጅ ደግሞ ያችን መጎተት እቺን መጎተት ሹሃዳ። እረ በጣም ሼም ነው እንዴ! ትንሽ እንኳን ለሱ ለልጁ አትጨነቁለት፣ ለልጁ አታስቡለትም እንዴ? ይባስ ብሎ ደግሞ ምርጫውን እዚህ ጋር ደግሞ መጠየቅ ተገቢ አይደለም። ልጁ በታመመበት ሰዓት እናንተ እንደ ቤተሰብነት ከላስ ከነሱ አሪቁት፣ እንደ አሪቃችሁታል። ባያውንማ እውነት በቁርጠኝነት እናንተ ቁርጥ አድርጎላችሁ ይዛችሁት ከሄዳችሁ ደህና ነገር አድርጋችኋል ማለት ነው እንዳወራችሁት ከሆነ እና እሱን ደግሞ እዚህ ጋር አቁማችሁ እናንተም እንዲተረቁ ውስጥ አንዴ እዚህ ጋር አንዴ እዛ ጋር ማዛዞሩ ምንም ተገቢ አይደለም እና አስፈላጊም አይደለም። እናንተ ወደ ራሳችሁ ቤተሰብ ወደ ራሳችሁ ጋር ወስዳችሁ አስጠግታችሁት ከትሪት ማድረግ ነው ያለባችሁ እንጂ ሩታ ዋና የምትናደድ አሁን በዚህን ሰዓት ሄርሜላን ስታይ በጣም ሆት የሆነች ነው ያለችው። ምክንያቱም እሷን ማየት አትፈልግም። እሷ ካለች መቼም ይሁን መቼም ቤተሰብም ጋር እንዲቀመጥ አትፈልግም። እሱ ደግሞ አሁን ከሄርሜላ ጋር መሆን ነው የሚፈልገው። አሁን እሱ ከሄርሜላ ጋር ያው አሁን በተዝናናበት ሰዓት ጥሩ ሙድ ላይ ነበርኩኝ እያለ ነው ማለት ነው። ያንን ጥሩ ሙድ እንድትኖር ከኢትዮጵያ ውጭም ከኢትዮጵያ ውስጥም መኖር ከፈለከ እኔ የከለከልኩ ነገር አለ ወይ እያለችው ነው ሩታ። ሄርሜላ ደግሞ ከዚህ ሀገር ይዤ እወጣለሁ ፓስፖርቱም ሁሉም ነገር ያለቀለት ነገር ነው ስትላት፣ እስኪ አንቺ ማነሽ ምንድነሽ እና እዛሽው ስትወጪ የዛኔ እናያለን ብላ ሩታም እየፎከረች ነው ማለት ነው። ሩታ መፎከር ባለበት ያክል እየፎከረች ነው። ሁሉንም ነገር ማድረግ ያለብኝን እኔ ያውቃለሁ እያለች ነው ማለት ነው። ቤተሰብ ጋር መሄድ አለበት እያሉ ነው ማለት ነው። እንደዛ በሚሉበትም ሰዓት ሩታ በጣም ተናዳ ያው አፈንግጣ ነጣች። ምናልባት ቪዲዮ ካልገባላችሁ ማድረግ ያለብኝን ነገር እኔ ማድረግ እችላለሁ፣ ማድረግ ያለብኝን ነገር እኔ አደርጋለሁ፣ ምንም ነገር ይሁን አደርጋለሁ ብላለች። ምን እንደምታደርግ እኔ አላቅም። እስኪ እኛን ለማየት ያብቃን። እነሱ ደግሞ የሚፈጽሙትን ድርጊት እያየን እየተመለከትን እያየነው ነው የምንፈርደው። እንግዲህ አብርሽ በጣም አሳዛኝ ሁኔታ ላይ ያለ እሱን ደግሞ እንደ ህፃን ዜጋ አንዴና አንዴ ሂድ ማለቱ እኔ ተገቢ ነው ብዬ አላስብም፣ እንደኔ ሀሳብ ማለት ነው። እናንተስ ቢሆን ቤተሰቦቹ ከላስ ቁፍጥን ቢላችሁ ተወስዶ ነበር አይደል? አንዴ ከእጃችሁ ወጥቶ ነበር። ሄርሜላ ማናት
ብዙም ማግኘት ትችላለች፣ ዴፋ ማግኘት ይችላል። ያኔ ተመካክራችሁ ስለሆነ ማለት ነው። እናንተ ደግሞ አሁን እዚህ ጋር ካሜራ ላይ ይዛችሁት ለመጣችሁ በቃ ግድ አልነበረም እኮ በቃ ከወሰዳችሁ የእሱን ጤና ካሳሰባችሁ የእሱ ጤና የሚያሳስባችሁ ከሆነ ከላስ ከእናንተ ጋር እንዳለ ታውቃለች፣ ከሄርሜላ ጋር እንዳለ ሩታ ካወቀች እና በዚህ ልክ ደግሞ እናንተ ማምጣት አልነበረባችሁም። ግድ አይደለም፣ አስፈላጊም አይደለም። በቃ ከሄደ ሄደ ነው፣ መወሰድ ነበረበት። የልጁን ጤንነት ያው አይኑ ብዙ ቤተሰብ፣ ብዙ ኦዲየንስ፣ ብዙ ተመልካች እያሳሰበው እያስጨነቀው ነው ማለት ነው። ግን እናንተ ደግሞ ያለውን ነገር መታችሁ በትንሹም ቢሆን መናገር ነበረባችሁ እንጂ እሱ አንዴ ሂዶ ነበር በሄደበት እዛው አስፈላጊ የሕክምና ጸበልም ከሆነ መወሰድ ነበረበት እንጂ እዚህ ጋር መምጣቱ ተገቢ አልነበረም። እሱ ወደ ቀልቡ ሲመለስ መመለሱ አይቀርም ነበረ። ካልሆነ ደግሞ ሄርሜላን በዛው ትንሽ ቪዲዮ ቀረጽ አድርጋ ከሱ ጋር ሆና መቦሰት ትችል ነበር እና እኔ እናንተ ራሱ እያላገጣችሁላ እስኪ መስለኝ ድረስ ነው ማለት ነው ቤተሰቡ እዚህ ጋር እሱን ደግሞ በጣም እያስጨነቃችሁት ነው። እሱ በጣም ጨንቆታል። ራሱን ለመቋቋም እያቃተው ነው። እንዴ ትላንት ራሱን ችሎ በራሱ ሲንቀሳቀስ የነበረውን ሰውዬ ዛሬ ደግሞ እናንተ ጭራሽ የእናንተ መጫወቻ ይሁን። አረ በጣም ነው የሚያስጠላው። ሩት ማናሽ አረ ሄርሜላም ደግሞ አንቺ ስርዓት መያዝ አለብሽ። እንኳን ትንሽ ለሱ የእሱ ነገር የሚያሳስብሽ የእሱ ጭንቀት የሚያሳስብሽ ነገር ከሆነ አንቺም አርፈሽ መቀመጥ አለብሽ። እሱ ደግሞ እንዳረጉት ነው የሚሆነው። በቃ እንደ ህፃን ልጅ ማለት ነው። ሲያሳዝን እንዶ አረ ትንሽ እንኳን አስቡለት እናንተ። ይሄ ልጅ በማለ አንድ ነገር ቢሆንስ? እዚህ ጋር መተሻሸቱ መሳሳሙ ምናምን ይሄ አስመሳይነት ነው። አታስመስለው። እዚህ ጋር እያወጣችሁ ማለት ነው። ፍቅር በልብ ነው እንጂ እዚህ ጋር ማን እንደሚወደው እና ማን እንደማይወደው እየታወቀም ስለሆነ እንግዲህ ሄርሜላ ትንሽ አንቺ መረጋጋት አለብሽ። ትንሽ ለቤተሰቡ እንኳን ክብር ለሚያያችሁም ክብር መኖር አለበት። እሷማ የልጄ እናት ነው፣ የልጄ አባት ነው፣ ባለቤቴ ነው፣ የልጁን እናት ቤቴን ብሎ መርጦ መቀመጥ ይፈልጋል እያለች ነው ማለት ነው። እሷን እንደሚመርጥ እርግጠኛ ሆና ነው የተቀመጠችው ማለት ነው። ራሳችሁ ናችሁ መጀመሪያም ይህን ነገሩን ያቆሰቆሳችሁት ማለት ነው። ለነገሩ አላህ ስትር አላሁ ሙስታን ዱባይ ተጌቶ እንደዚያ ሁላ ወጪ ወጣለት፣ እንደዛ የተደገሰለት፣ እንደዛ የታየለት አላህ ከሰው አይን ይጠብቀን ማለት ነው። ቀለበትም ሳታረጉ ሳትጋቡ ይህን የተደረግ ንጭንጭነታችሁ እንደነበረ ነው መጀመሪያም ነበረ እና እናንተ በፍቅር ብትኖሩ ነው የሚሻለው። ወይኔ በላቸው። ኧረ እነኚህ በጣም ፈታ እያደረጉኝ ወይ መቻችሁ ሩታና ሄርሜላ ማለት ነው። አንዴ መደባደብ፣ አንዴ መጣላት ምናምን እዚህ ጋር እናንተ የሰው ህይወት የሰው ኢማም ሳይሆን ያስጨነቃችሁ ያላችሁት እናንተ እሱን ቤታችሁ አስገብታችሁ እንደፈለጋችሁ ማፈን ነው የፈለጋችሁት ማለት ነው። ኧረ ትንሽ ሼም ነው ሼም። በጣም ይደብራል። እሱ ግን ጤነኛ ከሆነ ማለት ነው እንደ ወደ ቀድሞ ጤናው ከተመለሰ እሱ እኮ ይችላል። በቃ ከአከሌ ጋር ነው መኖር የምፈልገው፣ ከአከሌ ጋር መኖር ነው የምፈልገው። እዚህ ጋር ማንም እያስገደደ አይደለም እኮ እሱን እንደዚህ ማሰብ ማስተዋል ባልቻለበት ሰዓት እናንተ አንተ የኔ ነው ነገም ቀን እኮ እንደዚሁ ነው አይቀርም። በነገራችን ላይ እውነቱን መውጣቱ ስለማይቀር እውነቱን እሱ የፈለገው መምረጥ ስለሚችል እዚህ ጋር ደግሞ በግድ ትዳር የሚሆን ነገር የለም። ዛሬ የተውሽውን ነገ እፈልግሃለሁ ማለት አያስፈልግም። እዚህ ጋር ማንም የተጣለን ማንኛውም ነገር ማለት ነው ተጥሎ ከተገኘ አንከባክቦ የሚይዘው ሰው ካገኘ ማንኛውም ነገር ቲማቲም ራሱ